በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 18 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ቀን ቅዱሳት ደናግል አጥራሲስና ዮና በሰማዕትነት አረፉ። አጥራሲስ ግን ጣዖታትን ለሚያመልክ ንጉሥ እንድርያስ ልጁ ናት። እርሱም ከሰው ወገን ማንንም እንዳያያት አዳራሽ ሰርቶ ለብቻው አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛና የቀናውን መንገድ ይመራ ዘንድ በቀንና በሌሊት እግዚአብሔር ትለምነው ነበር። ወደ ፈላጽፋሮን ልጅ ወደ ድንግሊቱ የና ላኪ። እርሷም የእግዚአብሔር መልአክ ትመራሻለች፣ የእግዚአብሔር መንገድ ትመራሻለች የሚላት ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔር ሀብተ ሃይማኖት ታስተምርኝ ትገልጥልኝ ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነና ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመሪያ ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖኅም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔር ሕግ የጠበቁ 8 ሰዎች ብቻ እንደቀሩ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በብዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጁ እንዳደረገው ከእርሱም ጋራ ቃል ኪዳን እንዳጸና እስራኤልም ከግብጽ ሀገር እንዳወጣቸው የሰውንም ወገን ጥላት ሰይጣን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለ ከበረ ስሙ መከራ በመቀበል ለሚደክመው ሰማያዊ ሀብት ለዘላለም መንግስት እግዚአብሔርን ስለሚሰጣቸው አስረዳቻት። አጥራሲስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስም አመነች። እሊህም ደናግል ሌሊቱና ቀኑ በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራሲስም አባቷ ይህ አያውቅም። ከሌሊቶቹም በአንዲት ጌታችን ኢየሱስ ክርስቶስ አዩት እና እናቱና እመቤታችን ቅድስት ድንግል ማርያም አዩዋት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነቱ ሄዶ በተመለሰ ጊዜ ወደ ልጁ አጥራሲስን ገብቶ ልጄ ሆይ ወደ መሞሸሪያሽን ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ ነይ አላት። አጥራሲስ ድንግልን አባቴ ሆይ ነፍስንና ስጋን በእጅ ውስጥ የሆነ የፈጠረኝ በሰማይ ያለ አምላክን ትተህ ነፍስን የሌለችው የረከሰው ጣዖታትን ለምን ታመልካለህ? ብላ መለሰችለት። ንጉስም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንዳደረሰ ልቧንም ምን እንደለወጠው ጠየቀ። የፈላጽፎርን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉስም በእሳት ያቃጥሏት ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶቹን እንደ ተሸለሙ አወጣቸው። እነርሱም የነገስታት ልጆች ስለሆኑ አላራቆቻቸውም። ታላላቆችና ትናንሾቹ ሁሉ ሰዎች ስለ እርሳቸው እያዘኑና እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉስ ይታዘዙ ዘንድ ለመናቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያም ጊዜ ጉድጓድ ቆፍሮላቸውና በውስጡ እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋራ እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መለሱ። በመቆም ረጅም ጸሎት ጸለዩ። ከዚህም በኋላ ነፍሳቸው በእግዚአብሔር እጅ ሰጡ። እሳትም እንደ ውሃ የቀዘቀዘ ሆነ። ምእመናንንም ስጋቸውን አነሱ። ተጠጋግተው የልብሳቸውንም ቢሆን ወይም የራሳቸውን ጠጉር እሳት ምን ሳይነካቸው አገኟቸው። የመከራውንም ወራት እስቲፈጸም በታላቅ ክብር በአማረ ቦታ አኖሯቸው። ከዚህም በኋላ ቤተ ክርስቲያን ሰርተውላቸው ስጋቸውን በውስጧ አኖሩ። ከእርሳቸውም ታላቅ የሆኑ ድንቆችና ታምራት ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በቅዱሳን ደናግል ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ ህዳር 18 በዚች ዕለት ከአባቶቻችን ከ12 ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም እንዲህ ነው። ዕጣኑ ወደ አፍራቅያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በውስጧ ሰበከ። ልቦናውን የሚያስደነግጥ ድንቆይ ተአምራቶችን አደረገ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። እግዚአብሔርን ወደ ማወቅ ከመለሳቸው በኋላ ወደ ሌሎቹ ብዙ ሀገሮች ወጣ። እያስተማረ ሰዎች ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ ሀገር ሄዶ የከበረ ወንጌል ሰበከላቸው። ብዙዎቹም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያላመኑትን ግን ይገድሉት ዘንድ ተማከሩ። በንጉሱም ዘንድ ተወዳጅነት ያገኙ ዘንድ ከዚህም በኋላ ቅዱስ ሐዋርያ ፊልጶስ ይዘው አሰሩት። ጽኑ ስቃይን ማሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? ለነፍሳችሁስ ድህነት ለምን አታስቡ? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ስጋውንም በእሳት ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ ከእጃቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም ሀገር ውጪ አግብቶ ሰወረው። ይህንም ድንቅ ተአምር አይተው ሁሉም በታላቅ ድምጽ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንም አመኑ። የቅዱስ ሐዋርያ ፊልጶስ ሥጋ ይመልስላቸውን ዘንድ ለመኑት። ሰውን የሚወድ ችሩ ይቅር ባይ ጌታችንን ልመናቸውን ተቀብሎ የሐዋርያ ፊልጶስ ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያም ሥጋ ታላቅ የሆኑ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛም ከበረከት ይክፈለን አሜን። ዳግመኛ በዚህች ቀን ከሮሚ ሀገር ቅዱስ ኤላውትሮስ እናቱ አንትያ በሰማዕትነት አረፈ። ይህ ቅዱስ እግዚአብሔር የሚፈራ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመትም በሆነው ጊዜ ድቁና ተሾመ። ደግሞም በ18 ዓመቱ ቅስና ተሾመ። ከዚህም በኋላ በ20 ዓመቱ አላሪቆስ ለሚባል ሀገር ጵጵስና ተሾመ። በዚህም ወራት ንጉሥ አንድሪያስ ወደ ሮሚ ሀገር መጣ። ስለ ኤላውትሮስንም ሰምቶ ወደ እርሱ ያመጣው ዘንድ ፊልቅስ አዘዘው። ፊልቅስም በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ትምህርቱን በሰማ ጊዜ አመነና ክብር ይግባውና በጌታችን በኢየሱስ ክርስቶስ አምኖ ተጠመቀ። ኤላውትሮስንም ወደ ንጉሱ አንድሪያስ ባደረሰው ጊዜ ለአማልክት ሰዋ፣ አንተ ነጻነትህ ያለህ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነጻነትማ ሰማይ ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ መስቀል ነው። ንጉስም መንከራኩር ካለው የእሳት ማንደጃ ውስጥ ጨመረው። እንዲያቃጥሉትም አዘዘ። በጨመሩትም ጊዜ እሳቱ ጠፋ፣ መንከራኩሩም ተቆራረጠ። ንጉስም አይቶ አደነቀ። የሚያደርገውንም አጥቶ ከወህኒ ቤት ጨመረው። ርግብም ከገነት መብልን አምጥታለት በልቶ ጠገበ። ቆለሪቆስ የሚባልም መኮንኑ አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነት አክሊል ተቀበለ። ከዚህም በኋላ ፈረሶችን አምጥቶ በሰረገላ ላይ እንዲጠመዳቸው ቅዱስ ኤላውትሮስንም ከሰረገላው በታች አስረው ከህዋሳቱ እስኪ ሰነጣጠቁ ፈረሶቹን እንዲያስሮጧቸው እንድሪያስ አዘዘ። በዚያም ጊዜ የእግዚአብሔር መልአክ ወርዶ ከመሳሪያቸው ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን ያመሰገነ ከአራዊት ጋር ተቀመጠ። አንድሪያስም አራዊትን ያድን ዘንድ ወታደሮቹ ባዘዘ ጊዜ በዚያም ተራራ ውስጥ ቅዱስ ኤላውትሮስን አግኝቶ ከዚያ ወደ ንጉስ አንድሪያስ ወሰዱ። ንጉስም ለአንበሳ እንዲሰጡት አዘዘ። አንበሶቹ የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚህም በኋላ ተመልሰው ከአረማውያን 150 ሰው ገደሉ። አንድሪያስም አይቶ ቁጣን ተመላ። 2 ወታደሮቹ ከአንትያ እናቱ ጋር በጦር እንዲወጉት አዘዘ። እርሷም ብዙ ካሰቃዩት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር
ወጓት፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ ኅዳር 18 በዚች ቀን የየዋሃን አትናቴዎስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ኅዳር 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ፊልጶስ ሐዋርያ ከ12 ሐዋርያት፣ ቅዱስ ኤላውትሮስ እና እናቱ አንስቲያ ሰማዕት፣ ቅዱሳት ደናግል አጥራሲስ ወዮና ሰማዕታት፣ ቅዱስ አትናቴዎስ የዋህ። ወርኃዊ ቅዱሳን በዓላት አቡነ ኤውጣቴዎስ ረባን፣ አቡነ አኖሪዎስ አብይ፣ ማር ያዕቆብ ግብፃዊ፣ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሳምለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተነ ሀብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።